የዛሬው ታሪካችን ውድ የሆነ መኪና እያሽከረከረ የነበረ ሀብታም ሰው በመስቀለኛ መንገድ የፈታት ሚስቱን ስትለምን ያገኛታል። ይህ የሆነው በጃይፐር ህንድ ውስጥ የተፈጠረ እውነተኛ ገጠመኝ ነው። ጊዜው ጠዋት ነው። ቦታው ደግሞ በጃይፑር ጋኒሽ መስቀለኛ መንገድ። እንደተለመደው ይህ መስቀለኛ መንገድ ከባድ የትራፊክ መጨናነቅ ገጥሞታል። በዚህ መጨናነቅ መሃል አንድ ቀለሟ የሚያምር ነጭ BMW ትታያለች። በመኪናው ውስጥ ለአንድ አስፈላጊ ስብሰባ ወደ ሙምባይ እየሄደ ያለው ሱሻንት ከሾፌሩ ጋር ተቀምጧል። መኪናቸው መስቀለኛው መንገድ ጋር ሲደርስ ሱሻንት ሹፌሩ ወንድሜ አንዴ እባክህ መኪናውን አቁመው፣ ምን ያጣድፍሃል? የትራፊኩን መጨናነቅ አትመለከትም? ከፊት ብዙ መኪና ቆመዋል እኮ። መጣደፍ ውስጥ ጥቅሙ ምንድን ነው? ቀስ እያልን እንሂድ። ወደ ስብሰባው ለመዳረስ አሁንም በቂ ጊዜ አለን። የሱሻንት ሹፌር የአለቃውን ቃል በማክበር መኪናውን በዝግታ ማሽከርከርና ማቆም ጀመረ። መስቀለኛው መንገድ ላይ የሱሻንት አይኖች በአቅራቢያ የቆሙ ጥቂት የሚለምኑ ሰዎች ላይ አረፉ። የኔ ቢጤዎችም በፊታቸው ላይ ድካምና ረዳት አልባነት በግልጽ ይታያል። ከእነሱም ጋር የቆሸሹ አልባሳትን የለበሱ ህፃናትም ከላይ ታች ይላሉ። ሱሻንትም እንዳያቸውም የኔ ቢጤ መሆናቸውን አወቀ። ሁኔታውን ሲመለከት ልቡ በሀዘን ተሞላ። ምክንያቱም በተፈጥሮ ሱሻንት ደግ ሰውና ምንም ያህል በስራ ቢዚ ቢሆንም የተቸገሩትን መርዳት ልማዱ ነው። ለሾፌሩም መስተዋቱን ዝቅ እንዲያደርገው ከጠየቀው በኋላ ሱሻንት እነዚያ የኔ ቢጤዎች ጠርቶ ለእያንዳንዳቸው 200 ሩፒ ሰጣቸው። ፈገግ ብሎም እንደዚህ አለ፣ ይህንን ያዙ፣ ትንሽ ይረዳችኋል፣ ለልጆቻችሁን ምግብ ግዙላቸው። ሴቶቹን ብሩን ተቀብለው አመስግነው ትሄዱ። የትራፊኩ መጨናነቅ ቀስ በቀስ እየለቀቀ ሄደ። የሱሻንት ሹፌር መኪናው ወደፊት ሊያንቀሳቀስ ሲል ድንገት አንድ ሴት መስኮቱን አንኳኳችና ጌታዬ፣ ለእኔ ምንም አልሰጠኸኝም አለችው። ድምጿን ሲሰማ ሱሻንት ደነገጠና መስኮቱን ዝቅ አድርጎ እንደዚህ አላት፣ አንቺ ስምሽ ማሊካ ነው አይደል ሲል ጠየቃት። እሷም ሱሻንት ስታይ ድርቅ ብላ ቀረች። እንባዋ አይኖቿ ላይ ግጥም አሉ። በዝግታ እንዲህ አለችው፣ አንተ ነህ አለችው። የሱሻንትም ልብ መምታት ጀመረ። ይቺ ሴት ከፈታት ሚስቱ ማሊካ ውጭ ማንም ልትሆን አትችልም አለ በልቡ። ሱሻንት ድንጋጤም ሀፍረት የሚያዘው። ከዚያም ጠየቃት፣ ማሊካ አንቺ በዚህ ሁኔታ ላይ እንዴት? ከጥሩ ቤተሰብ ነው የመጣሽው። በተፋታን ጊዜም በእኔ በፍርድ ቤት አስመስክረሽ 5 ሚሊዮን ሩፒያ ወስደሽ ነበር። አሁን መንገድ ላይ እየለመንሽ ነው። ለምን ማሊካ? ህይወትሽ ሙሉ በምቾት ልትኖሪ ትችይ ነበር። ታዲያ ለምን በዚህ አይነት ሁኔታ ውስጥ ወዳቅሽ? ይህንን ሁሉ ከሰማች በኋላ ማሊካ አይኖቿ ላይ ፈሰሰ። እንዲህ አለች፣ ሱሻን ጊዜ ስጠኝና ሁሉንም ነገር እነግርሃለሁ አለችው። ከዚያም ሱሻን እሺ ግቢ፣ ከኋላ ተቀመጭ አላትና ለሹፌሩ የኋላውን በር እንዲከፍትላት ነገረው። ሹፌሩም በፍጥነት የኋላውን በር ከፈተውና ማሊካን እንድትገባ ጠየቃት። እሷም መኪናው ውስጥ ተቀመጠች። ነገር ግን ልክ መኪናው ውስጥ እንደተቀመጠች አንዳንድ ነጋዴዎችና ኃላፊ አግዳሚዎች ተጠራጠሩና ይህ ሀብታም ሰው ይችን ድሃ ሴት በመኪና ጭኗት የሚሄደው መጥፎ ነገር አስቦ ነው በማለት አሰቡ። በፍጥነትም ሰዎቹ በመኪናው ዙሪያ ተሰባሰቡ። ምን እየተፈጠረ ነው? ይችን ሴት ወዴት ነው የምትወስዷት? ሁሉም ሰው ነገሩን በጥርጣሬ መመልከት ጀመረ። ከማሊካ ጋር ሲለምኑ የነበሩ ሴቶችን መጡና ከዚህ ሰውዬ ጋር የት ነው የምትሄጂው? እያስገደደች ነው እንዴ ብለው ጠየቋት። በመኪናው ዙሪያ የቆሙ ሰዎች ሁሉ ምን እያደረገ እንደሆነ መጠየቅ ጀመሩ። ማሊካ ይህንንም ስትመለከት ቆማ መናገር ጀመረች።
ይህ የፈታሁት ባሌ ነው፣ ሱሻን ይባላል፣ እያስገደደኝም አይደለም አለች። ህዝቡ ትንሽ ተረጋጋ። ነገር ግን አሁንም የሚያንሾካሾኩበት አንዳንድ ሰዎች ነበሩ። አንዳንዶቹም ትልቅ ሀብታም ሰው ይመስላል በማለት ያወራሉ ጎን ለጎን። ለምንድን ነው ይችን ምስኪን ሴት በመኪናው የሚወስዳት አሉ። በእርግጠኝነት አንዳች መጥፎ ነገር ቢያስብ ነው በማለት ወደ ጎን ያወራሉ። ይህ ሲሰማ ሱሻንት በጣም ተናደደ፣ ግን ተረጋግቶ መቆየቱን በመምረጥ ምክንያቱም አንድ ነገር ካደረገ ጉዳዩ የበለጠ እንደሚካረር ገብቶታል። ለማሊካ ሰዎቹ ከዚህ ቦታ እንዲሄዱ ነገራት። የሱሻንት ሾፌር መኪናውን አስነስቶ ሄደ። ሱሻንት ማሊካን በአቅራቢያው ወዳለው ሆቴል ወሰዳት። ለሾፌሩ የተወሰነ ገንዘብ ሰጠውና ወደ ሱቅ ሄዶ ቆንጆ ቀሚስና ጫማ እና አንዳንድ ነገሮችን ገዝቶላት እንዲመጣ ላከው። ሾፌሩን በፍጥነት ሄዶ ቆንጆ ሰማያዊ ቀሚስና ጫማ እንዲሁም ትንሽ ቦርሳ ገዝቶ መጣ። ሱሻንትን ፊቱን ወደ ማሊካ ዞሮ ለማሊካ ወደ ሆቴሉ መታጠቢያ ክፍል ሄዳ እነዚህ ሾፌሩ ያመጣላትን ልብሶች እንድትለብስ እና እንድትቀይር ነገራት። እሷም የተባለችውን አድርጋ ተመለሰች። እሱም እሷን ሲያት በጣም ተደነቀ። ሁኔታው ምን ያህል ቀይሮታል ሲል አሰበ። የምትኖርበትን አድራሻ ከሰጠችኝ ተመልሼ መጥቼ አይሻለሁ አላት። ማሊካ የተከራየችበትን ትንሽዬ ቤት አድራሻ ሰጠችው። ሱሻንትም ወደ ሙምባይ ሄደ። ስብሰባውን ከጨረሰ በኋላ ለመተኛት ቢሞክርም ያለበት ሁኔታ ተመሳሳይ ሆኖ ሙሉ ሌሊቱን መተኛት አልቻለም። ዝም ብሎ ስለ ማሊካ ሲያስብ አደረ። ማሊካ ስህተት ብትሰራ እንኳን አሁንም ልቧ ንጹሕ ነው በማለት አሰበ። ምንም ጥፋት የለባትም፣ ያነሳሷት የእሷ ቤተሰቦች ናቸው፣ ሌላ እድል ልሰጣት ይችላሉ በማለት ያስባል። በሌላ በኩል ማሊካም ስትገላበጥ ነበር ያደረችው። በትንሽ ቤቷ ውስጥ ሱሻንት ብዙ ብር እንደሰጣት እያሰበች እኔ ራሱ እገባዋለሁ ስትል አሰበች። በማግስቱ ሱሻንት ስራውን በፍጥነት በመጨረስ ወደ ጃይፑር ተመለሰ። ማሊካ የሰጠችውን የቤት አድራሻ ይዞ ማሊካን ማፈላለግ ጀመረ። እናም ማሊካ ደግሞ ለመለመን ወደዚህ አደባባይ እንደሄደች አወቀ። ሱሻንት ወደ አደባባዩ ሄዶ ማሊካን መፈላለግም ጀመረ። ማሊካ ስታዩም በጣም ደነገጠች። ማሊካ አብረሺ ነኝ አላት። ማሊካን መኪና ውስጥ አስገብቶ ወደ ተከራየችበት ቤት ይዟት ሄደ። የማሊካ ቤት ትንሽ ብትሆንም አንዳንድ የተሰባበሩ እቃዎችና ያረጁ እቃዎች ይገኛሉ። በግድግዳውም ላይ ሱሻንትና ማሊካ የሰርግ ፎቶ ተሰቅሏል። ይህን ፎቶ ሲመለከት ሱሻንት ቆሞ እንዴ ማሊካ ጠየቀ። የተፋታ ነው ከ4 ዓመት በፊት ነው። ታዲያ ይህንን የሰርጋችንን ፎቶ እዚህ ግድግዳ ላይ ሰቅለሽዋል ሲል ጠየቃት። ማሊካም ማልቀስ ጀመረች። እና ሱሻንት እኔ እኮ ልፈታህ አልፈልግም ነበር፣ ቤተሰቦቼ ናቸው በተሳሳተ መንገድ ላይ የመሩኝ። ስንጋባ ወድህ ነበር፣ አሁንም እወድሃለሁ። ይህም ፎቶ ምናልባት አንድ ቀን ሁሉን ነገር ይስተካከላል ብዬ በማሰብ ነው የሰቀልኩት አለችው። የሱሻንትም ልብ በድንጋጤ ራደ። ማሊካ ስህተት ብትሰሪም ዛሬም ልብሽ ንጹሕ ነው፣ ይቅርታ አድርጌልሻለሁ። ግን አሁን በሕጉ መሰረት ተለያይተናል። በእርግጥ ረዳሻለሁ፣ እናቴም በጣም ናፍቃሻለች፣ ልታገኛት ትፈልጋለች በማለት ከእናቱ ጋርም አገናኛቸው። እናቱም ጋር ስታወራ አይኖቿ በእንባ ራሱ። ስልኩንም ሲጨርሱ እናቱ ይቅርታ አድርግላት በማለት እሱንም ይቅርታ እንዲያደርግላት ጠየቀችው። እሱም ይቅርታ አደረገላት። በስራም ትንሽ ኃላፊነት ሰጣት። የሱሻንት ደግነት
ይቅርባይነት ሌላ ህይወት ሰጥቶታል። ሰብአዊነትና ይቅርባይነት የተሰበረ ማንነትን ዳግም ይጠግናል።